ተመልካቾቻችን አመሰግናለሁ። ዘሪሁን ተመልሰናል ከጥቂት ደቂቃ አረፍት በኋላ። ዘሪሁን መቼም የምንኖርባትም ካናዳ ኢኮኖሚ በጣም በማሳሰብ ላይ ይገኛል። የካናዳ ገቨርንመንት በቅርብ ቀን ወደ ቻይናም አውሮፓም ኤዥያም ብዙ ቦታ ሄደ እየተፈራረመ ይገኛል። በተለይ የፎርድ መንግስትም የዚህ ኦንታሪዮ መንግስት ቅሬታውን ሰሞኑን ሲያሰማም ቆይቷል። ካናዳ አንዳንድ የካናዳ ዜጎችንም እኔም እንዳነጋገርኳቸው ከሆነ ካናዳ ትራምፕ ስለገፋን ጥሩ ነው፣ አሁን ዌክ አፕ ኮል ነው፣ ባነናል 75% በላይ ኢኮኖሚያችንን ወደ አሜሪካ ነበር፣ አሁን ዓለም አቀፍ ነው፣ ጋዛችንን ውስጥ ለውስጥ ወደ ኤዥያ ሙሉ እንልካለን የሚል ነገር እየተናገሩ ይገኛል። እስቲ አንተ በዚህ ጉዳይ ላይ ምን ትላለህ? Well, I mean, ትላንት ወዲያ ጠቅላይ ሚኒስትር ካርኔ በጣም አይ ቲንክ አነጋጋሪ ምናልባት ታሪካዊ የተባለ ንግግር አድርገዋል። ምናልባት ሰምተው ወርልድ ኢኮኖሚክ ፎረም ዳቮስ ላይ ስዊዘርላንድ እና ምንድነው በእሳቸው ንግግር ላይ ይሄ ሩል ቤዝድ ሲስተም እንለዋለን። እስካሁን ዓለም አቀፍ ሕግና ዓለም አቀፍ የንግድ ሕጎች የዓለም አቀፍ የሰማያዊ ሊሆን ይችላል አጠቃላይ የዓለም አቀፍ የሰዎች ዝውውርን የንግድ ሸቀጦች እና አገልግሎቶች ዝውውርን የሚያሳልጠው የሚያስፋፋው የዓለም የንግድና የኢኮኖሚ የፖለቲካል ስርዓት ወይም ሊበራል ወርልድ ኦርደር የምንለው በፖለቲካል ሳይንስ ቋንቋ የክራይሲስ ላይ ነው ማለት ቀውስ ላይ ነው። ምንድነው ቀውሶቹ? አንዱ መነሻ የቻይና ሌላ እያለ ነው መውጣትና የአሜሪካ አቅም መዳከም ነው። ስለዚህ የምዕራብ ሰራሹ ይሄ የአሜሪካና አውሮፓ የጠነሰሱት በተለይ ከቀዝቃዛው ዓለም ጦርነት ማክተም በኋላ ገናና ሆኖ የቆየው የዓለም ስርዓት የዚህ የካፒታሊስቱ የሊበራል ዴሞክራቲክ ኦርደርን የሚከተሉት ምዕራብ ሰራሽ ስርዓት ነው። ያ ማለት ነፃ ገበያን፣ ሀገራት እንደ ሸቀጦች እንደ ልብ መዘዋወርን፣ ሀገራት እንደ ልብ መነገድን ምን ያስከትላል የሚለው የሰማይ መብቶች እንዲስፋፉ፣ ዲሞክራሲ እንዲዳብር እንዲስፋፋ ወደ ሌሎች አምባገነን ሀገራት ታዳጊ ሀገሮች ሞር ኢኮኖሚክ ፓወር እንዲያገኙና እንዲበለጽጉ ወይም ከድህነትን እንዲቀንሱ ያግዛቸዋል። ስለዚህ የዓለምን ሰላም በአጠቃላይ ምንድነው ያስጠብቃል ወይም ግጭቶችን የመቀነስ ይረዳል ነው። ምክንያቱም ምርቶች በስፋት ሲሰራጩ፣ ኢንፎርሜሽን በብዛት ሲዳረስ፣ ኢኮኖሚክ እድገት ሪዲስትሪቢዩት ወይም ደግሞ ሲዛመት ወደ ተለያየ አቅጣጫ ጂኦግራፊካሊም ሊሆን ይችላል በተለያዩ የማህበረሰብ ክፍሎች የነበሩ የታሪካዊ ድሆች ወይም ድህነት ላይ የነበሩ ህብረተሰቦች ከድህነት የሚወጡበትን መፍትሄ ይፈጥራል። ስለዚህ ዓለም ወደ ተሻለ የስልጣኔ የኢኮኖሚክ ስርዓት አውድ ውስጥ ምህዋር ውስጥ ትገባለች። በዛ ሂደት በዚህ ስርዓት አይ ቲንክ ባለፉት ከ50 ዓመት ሊባል በሚችል ብዙ ድህነት ተቀንሷል። በኢትዮጵያም በአፍሪካ እንደምናየው በላቲን አሜሪካ፣ በኤስያ፣ በካሪቢያን በብዙ ድህነቶች የወጡ ብዙ ህብረተሰቦች ተፈጥረዋል። የጤና መስፋፋት ታይቷል። የንጹህ መስፋፋት ታይቷል። ትምህርት በብዛት ተስፋፍቷል። የሊተራሲ የምንለው ማለት ነው። ከዛ ደግሞ ኢንፎርሜሽን በብዛት ተስፋፍቷል። ሰዎች የተሻለ የመብላት አቅምም ያገኙበት ተፈጥሯል። በተዘዋዋሪ በዛው ልክ ደግሞ ኢኒኳሊቲ በስቷል ማለት ሰዎች ኢፍትሐዊነት የተወሰኑ ባለሀብቶች በጣም ተፈጠሩ። በሚሊዮን በቢሊዮን ዶላር የሚያንቀሳቀሱ በየተለያዩ ሀገራትና አህጉራት ኢቨን ኢትዮጵያን ጨምሮ በተዘዋዋሪ ደግሞ ብዙ አፎርድ ማድረግ ብቻ ችለው በቀን አንዴ ሁለቴ የመብላት ከዛ ባለፈ ሀብት ንብረት ጥሪት ማፍራት የማይችሉ ህብረተሰቦች ተፈጠሩ። ስለዚህ ይህን ዓለም አቀፍ የኢኒኳሊቲ ጋፕ የምንለው ወይም ትልቅ የእኩልነት ቀውስ ፈጠረ። እንግዲህ ለዚህ ደግሞ አንደኛው መነሻ እነዚህ ፋብሪካዎች ወደ ተለያየ አቅጣጫ ተሰደዱ ከምዕራባውያን። ለምሳሌ አሁን ወደ ቻይና፣ ወደ ሳውዝ ኢስት ኤዥያ፣ ወደ ቪየትናም፣ ወደ ካምቦዲያ፣ ወደ ላኦስ ምናምን ኤሪያ ለምሳሌ እዚህ ቴክስታይል ድሮ እዚህ ይሰራ የነበረው አሁን በዛ ቺፕ ሌበር ስላለ ሄዷል። አፕል አይፎን ምናምን እዚህ የሚሰራው በተለያየ ስፔር ፓርት የተለያየ ሀገር ስለሚሰራ ቫሊዩ ቼን ሲስተም የምንለው ካምፓኒዎች ስራዎቻቸውን አውትሶርስ አደረጉ ወይም ደግሞ ኢንቨስትመንት ኦፍሾር የሚሉትን ወደ ተለያየ አቅጣጫ ሀገራት በሚል ኢንቨስት አደረጉ ወይም የፎሪን ዳይሬክት ኢንቨስትመንት የምንለው። ያን በማድረጋቸው ምን አገኙ? ኮምፓራቲቭ አድቫንቴጅ የሚሉትን ኢኮኖሚስቶች መጠቀም ቻሉ። ለምሳሌ ኢትዮጵያ በቡና የተሻለ አድቫንቴጅ አላት። በጥሬ እቃ ምርቶች ለምሳሌ በቆዳ በቴክስታይል በእነዚህ የተሻለ አድቫንቴጆች በአግሪካልቸር ፕሮዳክቶች አላት። አሜሪካ ደግሞ በሳይንስ በቴክኖሎጂ ሶፊስቲኬትድ ሆነ አውቶሞቲቭ እና በእነዚህ አይ ቴክኖሎጂ ነገሮች ላይ ምናልባት በሜዲሲን ትልቅ አድቫንቴጅ አላት።
ሌሎች ሀገራት ደግሞ በተሻለ በሰርቪስ እና ሰርቪስ ፕሮዳክት በመስጠት እና ሌሎች የንግድ እቃዎችን በመሸጥ የተሻለ ይሆናል። ስለዚህ ይህም ላመጣ ለምሳሌ ወደ አሜሪካ ላይ ስንመጣ የአሜሪካ ትላልቅ ቢዝነሶች ወደ ቻይና ወደ አፍሪካም ሄዱ። በዚህ ሂደት ይሄ ዋይት ወርኪንግ ክላስ የምንለው የነጭ ሰራተኛ ማህበረሰብ በተዘዋዋሪ ደግሞ ብዙ ኢሚግራንቶች መጥተው ኮምፒቲቲቭ ሆኑበት ስራቸውን አብረው መስራት ጀመሩ። አሁን አሜሪካ ውስጥ የኮንስትራክሽን ስራ የሌበር ስራ የሚሰራው እንዳለ ኢሚግራንት ነው። በተለይ ላቲን አሜሪካ እና አፍሪካው በብዛት የሚሰራቸው ስራዎች ናቸው። ስለዚህ አሁን ራሱ ትራምፕ ኢሚግሬሽን ላይ በሚወስዳቸው እርምጃ በብዛት ቢዝነሶች እየተጎዱ ነው። ለምሳሌ የግብርና ምርት የሚሰበስቡት ላቲኖች ናቸው ከሜክሲኮ ከምን እየመጡ ሲዝናል ወርከርሶችም አሉ። በመሀል ክረምት ይመጡና ምርት ይሰበስባሉ፣ ሰመር ላይ ይመለሳሉ። እንደዛ የሚያደርጉ ማለት ነው። ስለዚህ አሁን ይህ የምንፈጠረ በመሀል ኢኮኖሚክ በግሎባላይዝድ በሆነው ኢንተርኮኔክትድ በሆነው የዓለም ኢኮኖሚክ ስርዓት ውስጥ ኮምፒቲቲቭ መሆን ያልቻሉ ከጊዜው ጋር ሜይ ቢ ስኪላቸውን መገንባት ያልቻሉ አቅማቸውን ቴክኖሎጂውን ተምረው ስራ መቀየር ያልቻሉ ብዙ ስራ አጦች ተፈጠሩ አሜሪካ ውስጥ አንዱ በኩል እና ኢኮኖሚክ ኢኒኳሊቲን ፈጥሯል በግልጽ ለመረዳት። ወደ ካናዳም የዛ ነጸብራቆች በብዛት አሉ። ለምሳሌ ኢኮኖሚው በብዛት አድጎ ብዙ ፍትሃዊነትን ማዳረስ እና የሀብት ሰዎች ማፍራት፣ ቤት መግዛት ወይም አፎርድ ማድረግ አለመቻላቸው፣ ትምህርት ቤት ተማሪዎች በብዛት የዚህ የስኩል ዴት የምንለው የተማሪዎች የብድር ጫና መብዛት በተለይ ወጣቱን ጄኔሬሽን ብዙ ኢኮኖሚክ ክራይሲስ ከቶታል እና እነዚህ ነገሮች ስናነሳ ምዕራባውያንም የራሳቸው ቀውስ ላይ ናቸው ያሉት አውሮፓንም ጨምሮ። ስለዚህ የቻይና ኢመርጅ ማድረግ ምን አመጣ? ይህ አማራጭ የሆነው ለሊበራል ወርልድ ኦርደር አማራጭ የሆነው ምክንያቱም የቻይና ስርዓት እንደምናውቀው ዲሞክራሲ፣ ሰማያዊ መብት ምናምን ትርኪ ምርኪ የሚል አያውቅም። ሀገራት ብድር ይሰጣል፣ ከተስማማን ቢዝነስ ያዋጣል፣ ኢኮኖሚክ እንትናችንን ይገነባል፣ ስራ ካፒታል ያመጣልናል ብለው ካሰቡ አምባገነን ብቻ ሳይሆን ጀኖሳይድ የሚሆን መንግስት ይሰራሉ። ይህ ደግሞ አሁን የመጣው አዲስ ሞዴል እየሆነ መጥቷል ነገሮች ከተለያየ ሀገራት መስራት። ስለዚህ ትራምፕ ሲመጡ የመጧቸው አሜሪካ ፈርስት የሚለው ፖሊሲ ቀድሞ የተላተመው እንግዲህ ከካናዳ ጋር ያ ምንድነው? ካናዳ ውስጥ ብዙ እንደምታውቀው እዚህ ኦንታሪዮ በተለይ ብዙ ፋብሪካዎች አሉ። እነዚህ ፋብሪካዎች አሁን ወደ በትራምፕ ጥሪና ጉትጎታ ምክንያት ጥለው እየሄዱ እየነቀሉ ነው። ስለዚህ የግድ ስራቸውን ከአሜሪካ ውስጥ መፍጠር ለአሜሪካውያን ስራ መፍጠር አለባቸው በሚል ምክንያት ከዛ በተቀዘ ታሪፍ ጫናው በተለያዩ የውጭ ሀገር ምርቶች ላይ ከ25% በላይ ታሪፍ የጫኑ። ይህ ደግሞ ምንድነው? ፍሪ ትሬድ ምንለው ወይም ታሪፍን የማጥፋት የዓለም ስርዓት የነበረበትን ሂደት አሁን ታሪፍ ቁልፍ መሳሪያ የሆነ መጥቷል። ያ ማለት ፕሮቴክሽኒስት የምንለው ኢኮኖሚክ ፖሊሲ ነው። ፕሮቴክሽኒስት ማለት አንድ ሀገር የራሷን ኢኮኖሚ የመገደብ የመከልከል፣ ሌሎች በነፃ እንዳይነግዱ ማርኬት ገበያውን አክሰስ እንዳያደርጉ መከልከል ነው። ይህ ደግሞ ከነፃ ገበያ ጋር መሪው ጋር የሚቃረን ነው። ነፃ የእቃዎች መሸጥ መነገድ ዝውውርን የሚቃረን ነው። ስለዚህ እንዴት ነው አሜሪካ በነፃ ገበያ ብላ ድሮ ፈርቀዳጅ ሆና በጠነሰሰችው ስርዓት ውስጥ ራሷ መልሳ የዚህ ተቃዋሚና አፍራሽ ሆና የተከሰተችው የሚለው ብዙዎቹን ትንሽ ግራ ጋብቷቸዋል። እና ወደ ካናዳም ጋር ስንመጣ የቻይና መነሳት ለአሜሪካ ትልቅ ስጋት ነው። ስለዚህ ቻይና ወዴት ነው እየሄደች ያለችው የሚለው ለምሳሌ አንደኛው ፓናማ ካናል ድሮ ሲገነባ አሜሪካኖች ናቸው የገነቡት። የአሜሪካ ጎረቤት ነው ፓናማ። ስለዚህ አሁን ትራምፕ ሲመጣ ምን ያደረገ? ፓናማ ካናል ቻይናዎቹ የሚያደርጉትን ቁጥጥርና አብረው የመስራት ነገር በእኛ ሄmisፌር በእኛ ጎረቤት ላይ መድረግ ስለማይቻል በአሜሪካ ቁጥጥር ስር እና ከአሜሪካ ጋር ሽርክና መስራት አለባቸው የሚል ግዴታ ቀረበባቸው። በዛ ተስማሙ። ወደ ቬኔዙዌላ ስንሄድ ቬኔዙዌላ ያለው መንግስት ለነሱ አልተመቻቸውም። እዛ ያሉትን ብዙ ክሪሚናሎች ያመጣብናል፣ ያስገባብናል። ክራይም የዚህ ድራግ ትራፊኪንግ እና ሌሎች ክራይሞች አብሮ የሚሰራው የመንግስት መዋቅር እና ማፊያ አብሮ ነው የሚል ክሶችን አመጣና የዛሬ እንግዲህ ወር አካባቢ እንደምናውቀው ፕሬዚዳንቱን በግልጽ ገብተው አብዳክት ማለት ጠለፋ አድርገው የአንድ ሀገር ሉዓላዊ መሪን አንስተው አግተው አገር ቤት ወደ ሀገራቸው ወስደዋል በግላጭ። ይህንንም ሲካሄድ የዓለም አቀፍ ሕግና ስርዓት ተቋማት ምንም ማድረግ አልቻሉም። ዩናይትድ ኔሽን ጨምሮ። ሁለተኛ አሁን ዘመን ያሉት አሁን ሁለተኛ
ካናዳ ጋር ምንድነው ካል ሌላው የዚህ የካናዳና የአሜሪካ ድንበር በጣም ለአሜሪካ ትልቅ ወደፊት የጂኦግራፊክ ጂኦስትራቴጂክ ስጋት ነው ለነሱ። ለምን ምክንያት ካል ካናዳ ብዙ ሚነራል ሪሶርሶች አሏት። የፔትሮሊየም ብቻ ሳይሆን የወተር ሪሶርስ አለ፣ ሌሎች ሚነራሎች ብዙ አሉ። ስለዚህ እነዛ ሪሶርሶች አሁን ምንድነው ቻይና የምትስፋፋባቸው የዚህ ኢንፍራስትራክቸር ግንባታዎች በተለይ ውሃ አካላቶች ላይ በእነዚህ ኦሽኖች ላይ እና ሲዎች ላይ የምትገነባቸው እንቅስቃሴዎች አሉ። ስለዚህ ወደዚህ መምጣት እና ይሄ ድንበር ክፍት ከሆነ አሜሪካንን ወደፊት ያጋልጠናል፣ ያሰጋናል የሚል ፍራቻ አላቸው። ስለዚህ ይሄን ድንበር ደግሞ እኛ በነፃ መጠበቅ አንችልም። ስለዚህ ወይ ወደኛ ግቡና አንድ ሀገር ሁኑ፣ ያለበለዛ ደግሞ በሆነ መንገድ ማቀፍ የሆነ አንድ እንመስረት ነው የነሱ እንግዲህ ጥያቄ። ስለዚህ ከካናዳ አንጻር ካየ ነው የካናዳ መንግስታት አይ ቲንክ በተደጋጋሚ ተሰርተዋል ባለፉት ዓመታት። አንደኛው ቅድም እንደጠቀስከው እስከ 75% ባለፈ የኢኮኖሚክ ዲፔንደንስ ወይ ጥገኝነት አሜሪካ ላይ መተንተራሳቸው እስካሁን ድረስ ትልቅ ጉዳት ነው። ስለዚህ አሜሪካንን አንድ አይነት ስለልቦና ነው ያላቸው፣ በብዛት አንድ አይነት ህዝብ ነው፣ በተለይ የነጩ ማህበረሰብ እንደምናውቀው። ሁለተኛ ፖለቲካል ስርዓታቸው ቢለያይም ብዙ የሚቀራረብ ነው። ሊበራል ዲሞክራሲ ነው፣ እዚህ ፌዴራሊዝም ነው፣ እዛም ፌዴራሊዝም ነው። ኦፍኮርስ እዚህኛው ሞር ወደ ሶሻል ሰርቪስ ዴሞክራቲክ የሚያተኩሩ ፖሊሲዎች አሉ። እዚህ የጤና ፖሊሲ ዩኒቨርሳል ነው፣ እዛ ሶሻሊስት ነው የሚሉት እንደዚህ አይነት ፖሊሲ። እዛ በጣም የፍሪ ማርኬት ሀገር ነው። እዚህ ሞር ኦፍ መንግስት የዌልፌር ፖሊሲዎች የዴይኬር ሰርቪስ መስጠት፣ ማህበረሰቡን እኩል የማብቃት ሚግራንቶች ብዙ እድል የመስጠት ፖሊሲ ነው የሚከተለው የዚህ ሀገር መንግስት። እና ምንድነው ሁለቱ በፖለቲካም ይሄ ፖሊሲያቸው ትንሽ ያለያያቸዋል። ስለዚህ እንግዲህ አሁን ለካናዳውያን በአሜሪካ ውስጥ መግባት ፍላጎት የላቸውም። ትራምፕ በተደጋጋሚ የሚያደርስባቸውን ጫና፣ ጣልቃ ገብነት እና በተደጋጋሚ እንወራለን ወይም ወደኛ እናስገባለን የሚሉት ሁኔታዎች አይ ቲንክ ዌክ አፕ ኮል ሆኗል። ከዛ ባለፈ ደግሞ በግልጽ ታሪፍ ጭኗል። በተደጋጋሚ እንደምናየው ኦንታሪዮ የወጡ ምርቶች በብዛት ባለፈው እንደምናውቀው ዶግ ፎርድ ራሱ የካናዳ ምርት ብቻ ገዙ፣ የአሜሪካ ምርቶች ኤልሲቢኦ እንደምታውቀው ቢርስቶር በየቦታው በየሱፐር ማርኬቱ ታሽጎባቸው እዛ ድረስ ደርሰናል። እንግዲህ ካናዳውያን ማለት ለአሜሪካ እቃዎችን አንደኛ ገዢ ነች። በነገራችን ላይ እንደ ህዝብ ብዛቱ አይደለች፣ ትልቁ ሸማች ካናዳ ነው ለአሜሪካ። በዛው ልክ ደግሞ ብዙ ቱሪስቶች በመሄድ በሚሊዮን ዶላር ያወጣሉ። ለምሳሌ ሚቺጋን በየአመቱ የሚጥለቀለቀው በካኔዲያን ነው፣ በተለይ እዚህ ዊንተር ሲሆን። አሁን ትላንትና የሆነ ቪዲዮ ያዩ ነበር። ላስ ቬጋስ ያለ የትልቅ የሪዞርት ሴንተር እና ያው የነሱ የኮመርስ ማዕከል ነው እንደምታውቀው፣ ኢንተርቴንመንት። ካናዳውያኖቻችን ጠፉብን፣ ቢዝነሳችን ባካችሁን ሁሉን ያለ ትላንት ቪዲዮ ስለቁ አይቻል። እና የካናዳውያን በዚህ በንዴት በብሶት ምክንያት ወደ አሜሪካ መሄድ ጉዞአቸውን ቀንሰዋል፣ እንደውም ትተዋል ብዙዎቹ። ይሄ ደግሞ ሁለቱ ሀገራት መካከል ያለውን ቁርሾ አስፍቶታል። እና ስለዚህ አሁን አይ ቲንክ የትራምፕ ፖሊሲ አንዳንድ ጊዜ እውነታዎች ሊኖሩት ይችላል። ለምሳሌ የጂኦስትራቴጂ ጉዳይ፣ የሴኩሪቲ ጉዳይ፣ የቻይና ስጋት ጉዳይ ተጨባጭ ሊሆን ይችላል። ግን የሚያስፈጽሙባቸው መንገዶች በጣም አንዳንድ ጊዜ ጽንፈኛ የሆነ ወይም አሮጋንት የምንለው እና ሌሎች ሀገራትን ሉዓላዊነት አለመቀበል ብቻ ሳይሆን ይሄ ፓርትነሮቻቸውን፣ አጋሮቻቸውን፣ ዘመዶቻቸውንና የረዥም ጊዜ ወዳጆቻቸውን በአንደኛው ዓለም ጦርነት፣ በሁለተኛው ዓለም ጦርነት፣ ቀዝቃዛው ጦርነት፣ በኢራቅ፣ በአፍጋኒስታን አብሮ የዘመቶቻቸውን ሀገሮች ወዳጆቻቸውን ሁሉ የሚያገል ኢቨን የሚያገል ብቻ ሳይሆን እነሱን መውጋት ነው የጀመሩት። አሁን ዴንማርክ ላይ የምናየው ይህን ነው። ለምሳሌ ዴንማርክ የኔቶ አባል ነች፣ ካናዳም የኔቶ አባል ነች። አሁን በኔቶ ሕግ መሰረት በግልጽ አርቲክል የተቀመጣል። አንድ አባል ሀገር ከተወረረ መላው የኔቶ አባል አብሮ ይዋጋል። አሁን ለመጀመሪያ ጊዜ በታሪክ የኔቶ አባል የሆነችው ሀገር ራሷ ወራሪ ልትሆን ነው ሌላውን አባል። ስለዚህ በግልጽ ትላንትና ወዲያ ካርኔ እንደተናገሩት ካናዳ በግልጽ ከዴንማርክ ጎን ነው የምትቆመው፣ ምክንያቱም ኔቶ አባል ስለሆነ። ያ ማለት እንግዲህ ሁለቱን ከአሜሪካ በተጻራሪ ያስቆማታል ማለት ነው። ስለዚህ እንግዲህ ግሪንላንድንም የፈለጉበት አንደኛው ምክንያት ለዚህ ነው። ግሪንላንድ ለምሳሌ በዴንማርክ በስንት መቶ ዓመት በፊት የተወሰደ ግዛት ነው። ለአሜሪካ በጣም ቅርብና አስፈላጊ ነው። ያኔ እንግዲህ ፑቲን ሰሞኑን አንድ የተናገሩት ነገር አለ። አላስካን አይ ቲንክ
በአንድ $150 ሚሊዮን ሸጠውላቸዋል ከራሻ ለራሻኖች ሸጠዋል አሜሪካን ለአሜሪካ ያኔ ኦኬ ያ እና አሁን ምንድነው ፑቲን የሚለው ምናልባት አላስካ ከግሪንላንድ ያንሳል በተወሰነ መልኩ 500,000 ካሬ ሜትር እና ምናልባት ግሪንላንድንም በእንደዛ አይነት ዲል ቢያደርጉ የሚል ሀሳብ አስተያየቻለሁ ግን ማርኮቹ አትሊስት ያንን ለማድረግ መደራደር አለብን መነጋገር አለብን ያንን ለማድረግ የነዛን እውቅናና ስጋት ፍላጎት ማጤን መስማት አለብን አሁን የአሜሪካኖች ሄዱበት አንግል ምንድነው የሌሎቹን ሀሳብና ፍላጎት ጭራሽ ምንም የማይቀበል እና ያ ነው አይ ቲንክ አሁን ትልቅ ጫና እየመጣ ያለው እና እንግዲህ ቻይና ስጋትነት እንዳለ ሆኖ በኢኮኖሚ በሴክታይ የበለጠ አሜሪካ ትልቁ ስጋት ግን አጋሮቿንም እያገለለች አጋሮቿ ጋርም እየተላተመች እና አጋሮቿ ጋርም እየተጋጨች መምጣቷ እና ያ ደግሞ አይ ቲንክ ትልቅ ቀውስ የሚፈጥር ይመስለኛል አሜሪካ በተለይ አሜሪካ ፕሬዚዳንት ትራምፕ አንደኛ አመታቸውን ሰሞኑን አድርገዋል ስልጣን ላይ ከወጡ በአንድ አመት ውስጥ ግን ሌሎች ጠቅላይ ሚኒስትሮች አይ ቲንክ በ5 እና በ10 አመት የማያደርጉትን በሙሉ ነካክተዋል በተለይ ዘሪሁን አሁን የማዝነው ነገር አለ በተለይ ከዚህ ከአፍሪካ ከተለያዩ ሀገር እንደው ከኢትዮጵያም የመጡ አሜሪካ ሀገር ሰሞኑን ትናንትናም ኒውዮርክ አካባቢ ብዙ ኢትዮጵያ እንደተያዘም ወሬ ሰምተናል ከተለያየ ቦታ ላይ ሚኒሶታ ያለ ኢትዮጵያዊ በጣም ፈርቷል የሶማሌው ትውልድ ሁሉም ፈርቷል እንግዲህ በመሃል በየትኛውም ዘር ጥሩ ሰው ወንጀለኛም ሊኖር ይችላል ግን ያንን ማጣራት ያለበት የመንግስት ሲሆን አንድ ዘር ላይ ወይ ደግሞ ይሄ ዲስክሪሚኔሽኑ የበታችነትን እያሳዩ ማዋረድ በተለይ እነዚህ ደግሞ አይስ የሚባሉ ግሩፖች አይ ቲንክ በትክክል ክላስ የገቡ አይመስለኝም ሂዩማኒቲ የሚባል ነገር አለ ዜጎችን እኮ በቀደም የላኦስ ዜጋ ሽማግሌ በብርድ 40 አመት የተቀመጠ ሽማግሌ መሰለኝ እንዲህ አይነት በደሎች እየተበደሉ ነው ዓለም ወዴት እንደምትሄድ ግራ ገብቶናል ዘሪሁንን ለዛሬ ውይይታችን ከልብ ነው ማመሰግነው በመጨረሻ እንደው የሆነ ነገር መናገር ከፈለክ ልፍቀድልህ ታንክ ዩ በጣም ጥሩ ነጥብ ያንሳው የዚህ የዓለም አቀፍ ህግ ኢሚግሬሽን ጉዳይ ሰዎች ነፃ ዝውውር ጉዳይ ኢቭን ሌላ ሀገር ከመጡ ቤተሰቦች እንዳንተ ልጆች የተወለዱት አሜሪካዊ ዜጎች ምንድነው ወጣቸው የሚል በጣም ከራካሪና አሳሳቢ ጉዳይ ተነስቷል ለምሳሌ ትላንትና ከሶማሊያ ቤተሰብ የተወለደች ግን አሜሪካዊት ታዳጊ አይ ቲንክ 21-22 ዓመት ልጅ ታስራ ነበር ወጣት ልጅ እና ስታረክስ ነበር የታሰረችው ከማን ጋር ነው ከኢንዲጂነስ አሜሪካዊ ጋር ኢንዲጂነስ አሜሪካዊ ማለት አሜሪካ ሳትፈጠር የነበሩ አሜሪካውያን ናቸው ስለዚህ አሁን አሜሪካ ወዴት እየሄደች ነው ካል አሜሪካ ማለት ነጭ ብቻ ነች እየመሰለ መጥቷል በግልጽ ስለዚህ ይሄ ነጭ በአንድ በኩል አንድ ዴሞግራፊክ ዳታ አለ በነገራችን ላይ ምንድነው በሰማታት ውስጥ ነጮች ማይኖሪቲ ይሆናሉ አሜሪካ ውስጥ አነስተኛው የህብረተሰብ ቁጥር ይሆናሉ ያ በጣም ስጋት ፈጥሯል በዚህ ቴንሽን አለ በነጭ ማህበረሰብ ላይ ምክንያቱም አሜሪካ ሂስቶሪካሊ የዋይት ማጆሪቲ ካንትሪ ነች ዋይት የበላይ የሆነባት በፖለቲካል በኢኮኖሚ ብቻ በቁጥር ብቻ ሳይሆን በፖለቲካል በኢኮኖሚም ጭምር ማለት ነው ስለዚህ አሁን በቁጥር ካነሱ በፖለቲካል ኢኮኖሚ ወደፊት ያነስን ሚናችን ይሄዳል እና እነዚህ ኢሚግራንቶች የሚቆጣጠሩት የፖለቲካል የኢኮኖሚክ የጁዲሻል ሲስተም ስርዓት ነው የሚሆነው ዩኒቨርሲቲዎቻችን እኛን አይመስሉም ይሄ ዲአይ የሚባለው ለምሳሌ ዳይቨርሲቲ ኤንድ ኢንክሉዥን የሚባለው ፖሊሲ ሁሉም ሰው ባለብቃቱ እየገባ ፓይለት እየሆነብን ነው እዚህ ዶክተር የሚል በጣም ዘረኛ የሆነ አሁን ለምሳሌ ትላንትና የሶማሌን ህዝብ በተመለከተ የተናገሩት በጣም አስነዋሪ እና አጸያፊ ነው በጣም ሎ አይኪው ያለው ህዝብ ሳናስበው ትልቅ አይኪው እንዳለው አሳየን እና እኛን ሚኒሶታ ላይ ብዙ ፍሮድ ሰርቶናል አሁን ይሄ በጣም አንዳንድ ጊዜ እኔ በምን መልኩ ራሱ ትራምፕን ማስቆም እንደሚቻል አይገባኝም አንዳንድ ጊዜ የተሻለ እና ምን ልል ነው በአጠቃላይ አሜሪካ ውስጥ ብቻ ሳይሆን በአጠቃላይ በምዕራቡ ዓለም አሁን ኢሚግራንት መሆን በሂደት አሳሳቢ የሆነ መጥቷል እዚህም ቢሆን ወደዛ ሊሄድ ይችላል ማለት አሜሪካም ደረጃ ባንደርስ ሰዎች ማን ምንድነው ከየት መጣ የሚል በተለይ ነጮቹ ማለት ነው የተወሰኑ አካባቢዎች ወደዛ ስሜት ይገባሉ በተለይ ደግሞ ለዛ የሚደረገው ኢኮኖሚ በደንብ እያደገ ፍትሃዊ የሆነ መሄድ ካልቻለ ሰዎች ተጠቃሚነታቸውን እየቀነሰ ሲሄድ
በስርዓቱ ውስጥ ያላቸው እምነት ሲሸረሸር ወደ የሚያተኩሩት ስኬፕ ጎት ፍለጋ ነው። ያ ማለት የጦስ ዶሮ ደግሞ ኢሚግራንት ነው። ኢሚግራንት አሁን እዚህ መጥቶ ለፍቶ ጥሮ ግሮ አንተም እኔም እንግዲህ ከተለያየ ቦታ መተን ጥረን ግረን ነው እዚያውን ያለ ነው እንጂ አሁን ብዙዎች ይመስላቸው የተወሰነ ፍሪ ሃንዳውት መሪ ተሰጥቶ ነው። እኔም ለምሳሌ ዩኒቨርሲቲ ኦፍ ቶሮንቶ ገባሁት ወይ ምናልባት ግባ ተብዬ ዝም ብሎ በነፃ በፍቃድ በኮታ አንተም እዚህ ደረጃ ያደረስከው ምናልባት መነሻ ካፒታል ተሰጥቶ ምናምን የሚመስላቸው ብዙዎቹ ናቸው አንዳንድ አክራሪዎቹ። እና አይ ቲንክ ይሄ በጣም አደገኛ ነው። አንደኛ ኢሚግራንቶች ሀገራት ናቸው። እነዚህ ሀገራቶች አሜሪካንም ካናዳም በመነሻነት የኢሚግራንት ሀገራቶች ናቸው። ለዚህ ሲሰሩም ሲጠነሰሱም ሲወጠኑም ባለፉት 100 ዓመት ገደማ እነዚህ ሀገራት ያደጉትና በጣም ኢንዱስትሪያላይዝድ ያደረጉት በብዛት በዩኒቨርሲቲዎቻቸው፣ በሜዲካል ተቋማቶቻቸው፣ በትላልቅ ኢኖቬቲቭ የሆነ ኢንስቲትዩሽኖቻቸው፣ በትላልቅ ፋብሪካ እና የኢኮኖሚክ ተቋሞቻቸው፣ የተለያዩ ሶሻል ኢንተርፕራይዞቻቸው ሁሉ ቀዳሚ ሊጠቀሱ የሚችሉ ብዙ ሀገር ዜጎች ኢሚግራንቶች ናቸው። አሜሪካ ዩኒቨርሲቲዎች እንዳለ ብታይ ለምሳሌ ስታንፎርድ፣ ሃርቫርድ እንዳለ የላቲን አሜሪካ፣ የአፍሪካ፣ የሚድል ኢስት ሰዎች ናቸው። ስለዚህ ኢሚግራንት አት ዘ ኮር ኦፍ አሜሪካን ፋውንዴሽን የአሜሪካን ስሪት ነው። አሁን ችግሩ ይሄ ሪቪዥኒስት ሂስትሪ ብለዋል፣ ታሪክን የመከለስ እና አይ እኛም ስንጀምር ነጭ የሰራትችን ሀገር ዋይት ሴትለርስ የምንለው በጥቂት ከእንግሊዝ ሄዱ ነጮች። ስለዚህ እነሱን እየመሰለች አይደለም ወደ እነዛ የመመለስ እና ምናልባት ከአሜሪካ ከዚህ እርስ በርስ ጦርነቱ ጊዜ የነበረችውን መምሰል አለባት የሚል ነው። ይሄ ግን አይ ቲንክ በታሪክ ምን ያመጣል ለአሜሪካ የበለጠ መዳከም። ምናልባት የተለያዩ ስቴቶች እነ ካሊፎርኒያ እና ሌሎች ስቴቶች በጣም በእነዚህ ኢሚግራንት መብት ላይ የሚያምኑ ስቴቶች አሉ። ሌሎች ደግሞ በጣም በዘረኞች የተያዙ ስቴቶች አሉ። በሂደት አሜሪካ አንድነትስ እንዴት ነው ይቀጥላል ወይ? አሜሪካስ ሌላ ኃያልነቷ እየተመናመነ እየሄደ በዚህ መልኩ ከወዳጆቿ ጋር ተጣልታ ዓለም የንግድና ኢኮኖሚክ ስርዓት ራሷን እያገለለች እና በጣም ኢኖቬቲቭ የሆነ ቴክኖሎጂን ኤአይን ብዙ መጠቀም የምትችልባቸውና ከሌሎች መማር መውሰድ የምትችላቸውን የተማሩ ምሁራኖችን ማደግ መጠቀም ስትችል በዚህ መልኩ መሄዷ የቻይናን የበላይነት ያስቀራል ወይ ከተባለ በእውነቱ ለቻይና ምቹ ሁኔታ እየፈጠሩ። ምክንያቱም ቻይና አሁን ከካናዳ ጋር ትላንት ወዲያ እንዳየነው የንግድ ተፈራርመዋል። ቅድም እንዳነሳሁት ዶግ ፎርድ በዚህ ላይ ቅሬታ አለው። ብዙ ሰዎች ስጋት አላቸው። ኦፍኮርስ ምንድነው የቻይና ቴክኖሎጂዎች ለስለላ ያመቻሉ፣ ምናልባት የተለያየ ኢንቴሊጀንስ ይጋለጣል፣ የቻይና ፖለቲካል ስርዓት ላይ እምነት መጣል አስቸጋሪ ነው፣ ብዙ ይነሳል። ግን አት ሴም ታይም ደግሞ ካናዳ ምርጫ የላትም። አሁን አሜሪካ ላይ ያላትን ጥገኝነት መቀነስ አለባት። ለዛ ደግሞ ዳይቨርሲፊኬሽን የሚሉት በተለያየ አቅጣጫ የንግድ ፓርትነሮች ወይም ሸሪኮቻቸውን ብዛት አለባቸው። ስለዚህ ይህንን ካየን የአውሮፓ ህብረትም ወደ ቻይና፣ እንግሊዝም ወደ ቻይና እያዩ ነው። ምናልባት ሌሎች አፍሪካ ከዚህ መማር ያለባት በመጨረሻ ምናልባት የተለያዩ ታዳጊ መካከለኛ እድገት ላይ ያሉና በመካከለኛ ኃይል ላይ ያሉት እንደነ ካናዳ፣ ሌሎች አውሮፓ ሀገራትም ወይም ላቲን አሜሪካ፣ ኤዥያ ካሉት ጋር ሞር ንግድን ኢንቨስትመንትን መስራት ላይ እና አፍሪካ ደግሞ በጋራ በመቆም አንዳንድ ፖሊሲዎችን በጋራ የመስራት እና ኢኮኖሚክ ጥንካሬን መገንባት ላይ እና የእርስ በርስ ጦርነቶች፣ ግጭቶችን በተለይ በኢትዮጵያ ያሉ ማስቀረትና ሞር ወደ እነዚህ አይነት ዓለም አቀፍ ኮምፕሌክስ ወደሆነ ስርዓት እየገባን ስላለን ለዛ የሚመጥን የፖሊሲ የተቋማት የአመራር ዝግጅት ነው የሚያስፈልጋት ለአፍሪካውያን እንደ ኢትዮጵያ ላሉ ሀገራት የሚል ነው። ስለዚህ እንደ ኢትዮጵያ እንደ አፍሪካ ያሉ ሀገሮች የእርስ በርስ ጦርነታቸውን ትተው በዚህ ጉዳይ ላይ ቢሳተፉ ኮንሰንትሬት ወጣ ያለ ሜንታሊቲ ቢኖራቸው ይመረጣል ነው የምትለኝ። ይሄ የኔ ሀሳብ ነው። አይ ቲንክ ሼር መታደርገው ይመስለኛል። ዘሪሁን መቼም እጅግ በጣም የሚገርም ነው። ተመልካቾቻችን ከዘሪሁን አዲሱ በዚህ በዩኒቨርሲቲ ኦፍ ቶሮንቶ የፒኤችዲ ተማሪ ነው። በወቅታዊ የኢትዮጵያ ጉዳይ ላይ እና የዓለም አቀፍ የግድባችን የትራምፕ የኛ የካርኒ ጠቅላይ ሚኒስትራችን ካናዳ በአጠቃላይ አጥር አድርገን ተወያይተናል። ዘሪሁንን ለጊዜ ከልብ እያመሰገንኩ አሁንም ተመልካቾቻችን በብርሃን ቴሌቪዥንን ላይክ፣ ሼር፣ ሰብስክራይብ አድርጉ። የእናንተው ሚዲያ ነው። ወራይ መዋጮ አለ መክፈል የፈለጋችሁ
በወር 10 ብር በአመት 120 ብር ነው። ከብርሃን ቴሌቪዥን ጋር ተቀላቀሉ። አሁን 16ኛ ዓመታችን እያለፈ ነው። አሁንም ዘሪሁን ከልብ ነው የማመሰግነው። ጤና ይስጥልኝ ዘሪሁን። አለን እንደምን አለን።